ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች በዛሬው ቪዲዮአችን ደግሞ ይዘላችሁ የቀረብነው ፓርት 5 የቀጠለውን የፓርት 6ን ከ11ኛ ክፍል ዩኒት 4 ላይ የተወጣጡ 60 ጥያቄዎችን እስከነ ማብራሪያቸው በዚህ ቪዲዮአችን ይዘላችሁ ቀርበናል። ቀጥታ ወደ ጥያቄዎቹ እንለፍ። ወደ ጥያቄዎቻችን ከማለፋችን በፊት ግን እነዚህን የመሳሰሉ ጥያቄዎች እንደለቀቅን ቀጥታ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ካደረጋችሁ ቀጥታ ወደ ጥያቄዎቻችን እንለፍ። ጥያቄ ቁጥር 1 What event marked the beginning of the Middle Age in Europe? የትኛው ኢቨንት ነበረ ዩሮፕ ላይ ሚድል ኤጅ እንዲጀመር ማርክድ ያደረገው ወይም ደግሞ እንዲጀመር ያደረገው ነው የሚል የኤ ዘ ራይዝ ኦፍ ቻርላማይን ይለናል። የኛው አልነበረም። ቻርላማይን ሲጀመር ከዛ በኋላ ነው የተፈጠረ ከሚድል ኤጅ በኋላ ማለት ነው። ስለዚህ ኤ አይሆንም። የቢ ደግሞ ዘ ኮላፕስ ኦፍ ዘ ኢስተርን ሮም ኢምፓየር ይላል። ኢስተርን ሮም ኢምፓየር ኮላፕስ ስላደረገ ስለወደቀ ነው ይላል። ይህም በተመሳሳይ መልስ አይሆንም። ምክንያቱም ኢስተርን ሮማን ኢምፓየር አልወደቀም ነበር። ሚድል ኤጅ ከመጣ በኋላም ከአንድ ሺና ከዛ በላይ አመት ምናምን መቆየት ችሎ ነበር። ስለዚህ ቢም አይሆንም ማለት ነው። የሲ ደግሞ ዘ ፎል ኦፍ ዘ ዌስተርን ሮማን ኢምፓየር ይላል። የዌስት ሮማን ኢምፓየር መውደቅ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ሚድል ኤጅ በ500 ኤዲ የተጀመረው ዌስት ሮማን ኢምፓየር በ476 አመት ከወደቀ በኋላ ነው። ስለዚህ ሜን ሪዝን የነበረው ያ ነበር ማለት ነው። ስለዚህ ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 2 Who was the Byzantine emperor that compiled Roman law into Justinian code? የትኛው የባይዛንቲን ኢምፔረር ነበረ የሮማን ሎዎችን በጁስቲኒያን ኮድ ኮምፓይል ማድረግ የቻለው ወይም ባንድ ማድረግ የቻለው ነው የሚለና የኤ ኮንስታንቲን ይለናል። መልስ አይሆንም ኮንስታንቲን። ምክንያቱም ኮንስታንቲን ያደረገው የነበረው ካፒታሊስቷን ወደ ባይዛንቲን የቀየረው ነው የነበር እንጂ ጁስቲኒያን ኮድን የጻፈው ነበር። ስለዚህ ኤ አይሆንም። የቢ ደግሞ ሄርኩለስ ይላል። ሄርኩለስ በተመሳሳይ አይሆንም። ምክንያቱም ሄርኩለስ ፐርሺያዎችን የተፋይት ያደረገው ነው እንጂ ይሄን የጻፈው አይደለም። ስለዚህ ቢም አይሆንም ማለት ነው። የሲ ደግሞ ጁስቲኒያን ፈርስት ይላል። መልስ የሚሆነው እሱ ነው። ጁስቲኒያን ፈርስት ነበረ ይሄን ማድረግ የቻለው እና ከዚህ በተጨማሪ ደግሞ የሮምን ሎን ወደ ጁስቲኒያን ኮድ ኮዲፋይ ማድረግ የቻለው ወይም ደግሞ ኮምፓይል ማድረግ የቻለው ነበር እሱ ነው። እና በዚህ መሰረት የሁለተኛው ጥያቄ መልስ የሚሆነው ትክክለኛ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 3 What was the main goal of the Crusades? ክሩሳድስ ዋና ጎል ወይም ደግሞ ዋና ዓላማው የክሩሳድስ ምን ነበር ነው የሚለን ጥያቄው። A to spread Christianity in Africa ይላል። ይሄ መልስ ነው። ምክንያቱም ክሩሳድስ ሲጀመር አፍሪካ ላይ ፎከስ አያደርጉም ነበር። ስለዚህ መልስ አይሆንም ይሄኛው። ቢ ደግሞ to protect trade routes to India ይላል። ትሬድ ራውቶችን ፕሮቴክት ለማድረግ ይላል። ይሄኛው እንትን ነበር ሰከንዳሪ ፋክተር ነበር፣ ግን ፕራይሜር ወይም ሜን አልነበረም። ስለዚህ ይሄም አይሆንም። የሲ ደግሞ ቱ ሪካፕቸር ዘ ሆሊ ላንድ ፍሮም ሙስሊምስ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ክሩሳድስ እንዲደረግ ያደረገው ሲጀመር ሙስሊሞች ሆሊ ሲቲ የሚሏትን ተቆጣጥሮባቸው ስለነበር እሷን ለማስመለስ ነበርና በዚህ መሰረት የሶስተኛው ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 4 What term describe the land granted by a lord to vassals in exchange for service? የትኛው ተርም ነው ሎርዶች ለቫዝሎች ላንድ የሚሰጡበት ለታማኝነታቸውና ለሰርቪሳቸው ላንድ በምላሹ የሚሰጡበት ፕሮሰስ የነበረው የትኛው ነው የሚለና የኤ ማኖር ይላል። ማኖር አይደለም። ማኖር ሲጀመር ሎርድ ስቴት በመባል መስታወቅ የነበረች ነው እንጂ ይህ ሲስተም አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ዴምሲን ይላል። የኛውን በተመሳሳይ አይሆንም። ዴምሲን የነበረው የኛው በተቃራኒ የነበረ እንዲሁም ሎርዶች መሬቱን ለራሳቸው የሚያደርጉበት ሲስተም የነበረ ግራንት የሚያደርጉበት አልነበረም። ስለዚህ ቢም አይሆንም ማለት ነው። የሲ ደግሞ ፌፍ ይላል። ትክክለኛ መልስ የሚሆነው እሱ ነው። ፌፍ ነበረ ይህን ሲስተም የሚከተለው። እኒህ ሎርዶችና ምን ለቫዝሎቹ ለታማኝነታቸውና ለሰርቪሳቸው ሲሉ መሬት ይፈቅዱላቸው ነበርና ያ ሲስተም ይሄን የነበር ማለት ነው። ስለዚህ አራተኛው ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 5 Why did Islamic civilization flourished under Abbasid Caliphate? ለምንድን ነበር የኢስላሚክ ሲቪላይዜሽን በአቢሳይድ ካሊፔት ፍለርሽ የተደረገው ወይም የተቋቋመው የተመሰረተው ነው የሚለና የኤ ነን ሙስሊም ዌር ኤክስፔልድ ፍሮም ዘ ኢምፓየር ይለናል። ነን ሙስሊሞች ከኢምፓየሯ ኤክስፔል ተደረገው ስለነበር ይለናል። ይሄኛው መልስ ነው። ምክንያቱም ኤክስፔል አልተደረጉም፣ በሰርቴን ሩሎች እንዲኖር ተፈቅዶላቸው ነበር። ስለዚህ ኤ አይሆንም። የቢ ደግሞ ዘ ካሊፔት ፕራዮሪታይዝ ሚሊተሪ ኤክስፓንሽን ይላል። ይሄኛው በተመሳሳይ መልስ አይሆንም። ምክንያቱም አቢሳይዶች ፎከስ የሚያደርጉት እንደውም አድሚኒስትሬሽን ላይ ካልቸር ላይ ነው ከኤክስፓንሽን ይልቅ ማለት ነው። ስለዚህ ይህም ትክክለኛ መልስ አይሆንም ማለት ነው። የሲን ደግሞ ዲስክሪሚኔሽን አጌንስት ነን አረብ ሙስሊም ኢንድድ ይላል። ትክክለኛ መልስ የሚሆነው ይሄ ነው።
እንትን ነን አረብ ሙስሊሞች ላይ ዲስክሪሚኔሽን ወይም ደግሞ አድሎ ይደረግባቸው ነበር። ከዛ በኋላ ግን ያነ ኢንዲድ ሆኗል እና ትክክለኛ መልስ ይሄ ነው። እና በዚህ መሰረት የአምስተኛው ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 6 what was the most powerful institution in western european during the early middle age ይለናል። የትኛው ነበር በዌስት ኢሮፒያን በሚድል ኤጅ ጊዜ ዌስት ኢሮፒያን ላይ በጣም ፓወርፉል አቅም የነበረው ኢንስቲትዩሽን የነበረው የትኛው ነው የሚለና ይሄ ዘ ባይዛንቲን ኢምፓየር ይለናል። የትክክለኛ መልስ አይደለም፣ ምክንያቱም ባይዛንቲን ኢምፓየር ሲጀመር ሴንተሩ የነበረው ኢስት ላይ ነው፣ እንትን ላይ አይደለም፣ ዌስት ላይ አልነበረም። ስለዚህ ተቃራኒ ስለሆነ መልስ አይሆንም። ይሄ የቢ ደግሞ ዘ ሆሊ ሮማን ኢምፓየር ይለናል። እኛው ሆሊ ሮማን ኢምፓየር የሚለው ሲጀመር ከዛ በኋላ ነው የመጣ ከዚህ በኋላ ነው የመጣ እና ደግሞ ከመጣ በኋላ ደግሞ ሲጀመር ሊሚትድ ፓወር ነው የነበረው፣ ፓወርፉል አልነበረም። ስለዚህ የኛው አይሆንም። የሲ ደግሞ ዘ ሮማን ካቶሊክ ቸርች ይላል። ትክክለኛ መልስ የሚሆነው እሱ ነው። ሮማን ካቶሊክ ቸርች ነበረ በጣም ፓወር የነበራት ማለት ነው። የሜን ሶርስ ኦፍ ኦርደር የነበረችው ለኤዱኬሽን ለስቴቢሊቲ ምናምን እንዳለ ሮማን ካቶሊክ ቸርች ነበረች ማለት ነው። ስለዚህ በጣም ፓወርፉል የነበረችው ሲናት ማለት ነው። እና በዚህ መሰረት የስድስተኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 7 which city was the capital of the Byzantine Empire የትኛዋ ሲቲ ነበረች ለባይዛንቲን ኢምፓየር ካፒታል የነበረችው ነው የሚለና ይሄ ሮም ይለናል። ሮም አልነበረችም። ሮም ለዌስት ሮማን ኢምፓየር ነበር ካፒታል የነበረችው እንጂ ለባይዛንቲን ኢምፓየር አይደለም። ስለዚህ ኤ አይሆንም። የቢ ደግሞ አቴንስ ይለናል። አቴንስም አትሆንም። የዲ ደግሞ አሌክሳንድሪያ። ሲጀመር እነዚህ አቴንስ እና አሌክሳንድሪያ ኢምፖርታንት ሲቲዎች ነበሩ ግን ካፒታል አልነበሩም። ስለዚህ አይሆንም። ቢና ዲ ኤም አይሆንም ማለት ነው። ስለዚህ የሰባተኛው ጥያቄ ትክክለኛ መልስ የሚሆነው ኮንስታንቲኖፕል ነው። ኮንስታንቲኖፕል ነበረች ካፒታል ሲቲ የነበረች ለዚህ ማለት ነው። ኮንስታንቲን የሚባለው ነበር ባይዛንቲን የምትባለውን ኮንስታንቲኖፕል ብሎ ሪኔምድ ያረጋት። ከዛ በኋላ እሷን ካፒታል ሲቲ አርጓት ነበርና በዚህ መሰረት የሰባተኛው ጥያቄ ትክክለኛ መልስ የሚሆነው ሲ ኮንስታንቲኖፕል ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 8 what best describe feudalism in medieval Europe የትኛው ምርጫ ነው በሚድባል ኢሮፕ ጊዜ የነበረውን ፊውዳሊዝም ሲስተምን ዲስክራይብ የሚያደርግ ወይም የሚገልጸው ምርጫ ነው የሚለና የኤ ዘ ሲስተም ዌር መርቻንትስ ሩልድ ታውን ይለናል። የኛው ትክክለኛ አይደለም፣ ምክንያቱም ሚለኔ መርቻንቶች ታውኗን ሩል የሚያደርጉበት ሲስተም ነው የነበረው ይላል። አይደለም፣ መርቻንቶች ኢምፖርታንት ነበሩ ለእንትና ግን ሩል አያደርጉም ነበር። ስለዚህ ኤ የሆነ መልሱ የቢ ደግሞ ኤ ሴንትራላይዝድ ዲሞክራቲክ ገቨርንመንት ይላል። ሴንትራላይዝድ የነበረ ዲሞክራቲክ ገቨርንመንት ነው ይላል። ሲጀመር ዲሴንትራላይዝድ ነበር። ዲሞክራቲክ ገቨርንመንት ደግሞ ሲጀመር ድሮ ሚድባል ኢሮፕ ላይ አልነበር። ስለዚህ ቢም አይሆንም። የሲ ደግሞ ዲሴንትራላይዝድ ፖለቲካል ሲስተም ቤዝድ ኦን ላንድ ኤንድ ሎያሊቲ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ፊውዳሊዝም የሚለው የሚያስረዳው ሲጀመር በሎርድ እና በባዝሎች መካከል በላንድ እና በሎያሊቲ ያላቸውን ታይ ምናምን የሚያስረዳበት ሲስተም ነው። ስለዚህ በዚህ መሰረት የስምንተኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የዘጠነኛው ጥያቄ what was a major economic consequence of the crusades ይለናል። ምን ነበረ የክሩሳድስ ዋነኛ የኢኮኖሚክ መዘዙ ይለናል። የኤ ዲክላይን ኢን ትሬድ ቢትዊን ኢሮፕ ኤንድ ኤዥያ ይለናል። በኢሮፕና በኤዥያ መካከል የነበረው የትሬድ ሪሌሽን እንዲወርድ አድርጓል ይላል። እንዲሁም በተቃራኒ እንዲጨምር ነው ያደረገ። ስለዚህ ኤ አይሆንም። ቢ ደግሞ ዲስትራክሽን ኦፍ ኦል ማኖሪያል ስቴትስ ይለናል። ይህም በተመሳሳይ ሆነ፣ ምክንያቱም ማኖሪያሎች እንዲቀንሱ አድርጓል ግን ዲስትሮይ እንዲሆኑ አላደረግም ነበር። ስለዚህ ቢ አይሆንም። የሲ ደግሞ ኢንክሪዝ ኢን ትሬድ ኤንድ ዩዝ ኦፍ መኒ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ትሬድ እንዲጨምርና የብር አገልግሎት ደግሞ እንዲጨምር አድርጓል። ስለዚህ በዚህ መሰረት የዘጠነኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 10 what architectural style replaced Romanesque in the high medieval age ነው የሚለና የትኛው አርኪቴክቸራል ስታይል ነበረ የሞናስኪውን በሃይ ሚድባል ኤጅ የነበረውን የተካው ነው የሚለና የኤ ባሮኪው ይለናል። ባሮኪው አልነበረም። የቢ ደግሞ ጎዚክ ይለናል። ትክክለኛ መልስ የሚሆነው ጎዚክ ነበር እሱን የተካው ማለት ነው። እና በዚህ መሰረት የአስረኛው ጥያቄ ትክክለኛ መልስ የሚሆነው ቢ ጎዚክ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 11 who found the Carolingian dynasty ማን ነበር ካሮሊንጂያን ዳይናስቲን ማግኘት የቻለው ነው የሚለና የኤ ቻርለማኝ ይለናል። ቻርለማኝ አልነበረም፣ እሱ ያስፋፋው ነው እንጂ ያገኘው አይደለም። ስለዚህ ኤ አይሆንም። የቢ ደግሞ ቻርልስ ማርቴል ይለናል። ትክክለኛ መልስ የሚሆነው እሱ ነው። ቻርልስ ማርቴል ነበር ይሄን የጀመረው ማለት። ከዛ በኋላ መጨረሻ ላይ
ለልጅ ልጁ እንዲመራው ለቻርላማኝ ሰጠው። ከዛ ቻርላማኝ ደግሞ ኤክስፓንድ አደረገው ማለት ነው። ስለዚህ በዚህ መሰረት የ11ኛው ጥያቄ ትክክለኛ ሲሆን ቢ ነው። ለቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 12 which battle stopped Muslim expansion into Western Europe in በ732 ኤዲ ይለናል። የትኛው ጦርነት ነው የሙስሊም ኤክስፓንሽንን ወደ ዌስተር ኢሮፕ ያረጉት የነበረውን ኤክስፓንሽን ማስቆም የቻለው ባትል ነው የሚለና የኤ ዘ ባትል ኦፍ ቶርስ ይላል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም በባትል ኦፍ ቶርስ ነው ቻርልስ ማርቴል የሚባለው ፍራንኪሽ ፎርስን እየመራ ሄዶ እነዚህ ሙስሊም አድቫንስድ የነበሩ አርሚዎችን ፍራንስ ላይ ተዋግቶ ማስቆም የቻለው ማለት ነው። ስለዚህ በዚህ መሰረት 12ኛው ጥያቄ ኤ ነው የሚሆን ማለት ነው። የሌሎች ምርጫዎችን ለማየት የቢን ብናይ ባትል ኦፍ ሃስቲንግስ ይሄኛው የነበረው ሲጀመር በኖርማንስ እና በአንግሎ ሳክሰንስ መካከል ነው የነበረው ጦርነቱ። ስለዚህ ይሄኛውንም የሲ ደግሞ ባትል ኦፍ ማንዚከርትስ ደግሞ ይሄኛው ደግሞ በባይዛንቲን እና በሰልጁክ ተርክስ መካከል ነበር የነበረው የጦርነት። የዲ ደግሞ ባትል ኦፍ ቃዲሲያ ይሄኛው ደግሞ ሲጀመር በሚድል ኢስት ነው ኦከር ያደረገ ነበር። ስለዚህ በዚህ መሰረት 12ኛው ትክክለኛ መልስ የሚሆነው ኤ ባትል ኦፍ ቶርስ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 13 what was the purpose of medieval guilds ምንድን ነበር ዋነኛው የሚድባል ጊልድስ ወይም የሚድባል አሶሲዬሽን ወይም ሶሳይቲ ዋነኛ ፐርፐዝ ወይም ዋነኛ አላማው ምንድን ነበር ነው የሚለው ጥያቄው። የኤ ቱ ፕሮቫይድ ኤዱኬሽን ቱ ፔዛንትስ ይላል። ለፔዛንቶች ኤዱኬሽን ለማቅረብ ይላል። አይደለም ሲጀመር ይሄኛው አሶሲዬሽን ወይም ሚድባል ጊልድስ የሚባለው ትሬድ ላይ ነው ፎከሱ እንጂ ኤዱኬሽን ላይ አይደለም። ስለዚህ ኤ አሁንም የቢ ደግሞ ቱ ኮንትሮል ትሬድ ኤንድ ሜንቴን ኳሊቲ አመን ክራፍትስ ፒፕል ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ጊልድስ የሚባሉት ነበሩ ፕራይስን እንትን ሴት የሚያደርጉ ፕራይስ ወይም ዋጋን የሚተምኑ የነበሩ እነሱ ነበሩ። ወርኪንግ ኮንዲሽን የሚወስኑ እነሱ ነበሩ። ፕሮዳክት ስታንዳርድ ነው የሚያወጡ እነሱ ነበሩ። ስለዚህ በዚህ መሰረት የ13ኛው ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 14 why was the Justinian code important ለምንድን ነበር ጁስቲኒያን ኮድ በጣም አስፈላጊ የነበረው ነው የሚለን። ኤ it established feudalismን established ስላደረገ ወይም ስላቋቋመ ይላል። አይደለም አላቋቋመም ነበር ሲጀመር። ፊውዳሊዝም ዲቨሎፕድ የሆነው ሴፓሬትሊ ነው የሚያይዘው ነገር የለም። ስለዚህ ኤ አሁንም ቢ ደግሞ it unified the Catholic and Orthodox Church ይላል። ስለዚህ የሚያወራው ነገር የለም አይሆንም። የሲ ደግሞ it organized Rome laws and influenced later European legal system ይላል። ትክክለኛ መልስ የሚሆነው ይሄ ነው። ጁስቲኒያን ኮድ ሮማን ሎን በአንድ ኦርጋናይዝ ኮምፓይል ምናምን ብለን ቅድም ባየነው መሰረት ኦርጋናይዝድ አድርጓል ሮማን ሎኖች እና የሮማን ሎዎችን ማለት ነው። እና ከዚህ በተጨማሪ ደግሞ እነዚህ ሞደርን የሚባሉ የኢሮፒያን ሌጋል ሲስተሞችን ደግሞ እንትን አድርጎ ነበር ኢንፍሉዌንስ ማድረግ ችሎ ነበር ወይም ተጽዕኖ ማሳደር ችሎ ነበር እነሱ ላይ ማለት ነው። ስለዚህ በዚህ መሰረት 14ኛው ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 15 what helped unify the Islamic empire culturally ነው የሚል ምንድን ነበረ የኢስላሚክ ኤምፓየሮች ካልቸራሊ አንድ እንዲሆኑ የረዳቸው ነገር ነው የሚለና ኤ ማንዳቶሪ ሚሊተሪ ሰርቪስ ይላል። ማንዳቶሪ ወይም አስገዳጅ የነበረ ሚሊተሪ ሰርቪስ ነበር ይላል። አልነበረም መልስ አይሆንም። ቢ ደግሞ ዩዝ ኦፍ አረቢክ ላንጉዌጅ ኤንድ ኢስላሚክ ሎ ወይም ሸሪያ እንደዚህ ዩኒፋይ እንዲሆኑ ያደረጋቸው ተመሳሳይ የአረቢክ ላንጉዌጅን እና ኢስላሚክ ሎ ወይም ሸሪያ የሚባለውን ይጠቀሙ ስለነበር ነው። ያ ኮመን ግራውንድ ስለነበራቸው በዛ ነው ዩኒፋይ መደረግ የቻሉ። ስለዚህ በዚህ መሰረት 15ኛው ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 16 what was the manor in the medieval economy በሚድባል ኢኮኖሚ ማኖር የነበረው ማን ነበር ነው የሚለና የኤ የሮያል ካስትል ይላል። ሮያል ካስትሎች አልነበሩም። ምክንያቱም ሮያል ካስትሎች የማኖር ፓርት ነበሩ ግን the whole ሲስተም ግን አልነበሩም። ስለዚህ ኤ አይሆንም። የቢ ደግሞ የትሬድ ራውት ይላል። ይሄን በተመሳሳይ አይሆንም። የሲ ደግሞ የሰልፍ ሰፊሽንት አግሪካልቸራል ስቴት ይላል። ትክክለኛ መልስ የሚሆነው ይሄ ነው። ሰልፍ ሰፊሽንት የነበር አግሪካልቸራል ስቴት መኖሩ ነው እንትን የነበረ ማኖር የነበር። ስለዚህ በዚህ መሰረት 16ኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ ቁጥር 17 what term describe a peasant bound to the land under feudalism ነው የሚልና የትኛው ምርጫ ነው ዲስክራይብ ወይም የሚገልጸው እኒ ፔዛንቶች በፊውዳሊዝም በላንድ አንደር እንደነበሩ የሚያስረዳው ነው የሚለና የኤ ሞንክ ይላል። ኤ አይሆንም። ምክንያቱም ሞንክ ከሪሊጂን ጋር ነው የሚያዝ እንጂ ፊውዳሊዝም ጋር የሚያዝ ነገር የላቸውም። ስለዚህ ኤ አይሆንም። የቢ ደግሞ ሰርፍ ይላል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም ሰርፍ ሲስተም ነበር የሚያስረዳው። ሌሎችን ለማየት አሁን ለምሳሌ የሲም ብናይ ባዛላ የሚለው
እኒ ኖብሎች ነበሩ ሌሎች ሎርዶችን የሚያገለግሉ ምናምን ማለት ነው። ስለዚህ እነሱ አይሆንም። ይዲ ደግሞ ፍሪማን ይላል። ፍሪማን ሲጀመር እነዚህ ሌጋሊ ባውንድ ሲጀመር ለምንም ነገር አልሆኑም ነበር ምን የሚገደሩ ፍሪ ስለነበሩ ማለት። ስለዚህ የ17ኛው ጥያቄ በዚህ መሰረት ትክክለኛ መልስ የሚሆነው ቢ ሰርፍ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 18 who was crowned emperor of the Roman by the pope in በ800 ኤዲ ማን ነበር በፖፑ የሮማን ኢምፓየር ተደርጎ በፖፑ በ800 ኤዲ የተሾመው ወይም ክራውንድ የተደረገው ነው የሚለና የኦቶ ፈርስት ይለናል። ትክክለኛ መልስ ነው ምክንያቱም ከዛ በኋላ ነው ጀርመን ላይ ክራውንድ የተደረገ። ስለዚህ ኤውንም ኦቶዋን ማለት ነው። የቢ ደግሞ ቻርልስ ማርቲል ይለናል። እሱም በተመሳሳይ አይሆንም ምክንያቱም ጀመር ቻርልስ ማርቲል የድሮ የፍራንኪሽ ሊደር ነው ነበር እንጂ የሮማን አይደለም። ስለዚህ ቢ አይሆንም። የሲ ደግሞ ቻርለማይን ይለናል። ትክክለኛ መልስ ነው ቻርለማይን ነበር እንደዚህ መደረግ የቻለው። የዲ ለማይል ደግሞ ኮሊቪስ የሚባለው ወይም በተመሳሳይ የድሮ የፍራንኪሽ ሊደር ነው ነበር ልክ እንደ ቻርልስ ማርቲል ማለት ነው። ስለዚህ በዚህ መሰረት የ18ኛው ትክክለኛ መልስ የሚሆነው ሲ ቻርለማይን ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 16 which muslim leader recaptured jerusalem from crusaders in በ1187 ነው የሚለና የትኛው የሙስሊም ሊደር ነው በ1187 በነበረው ክሩሳድስ ጀሩሳሌምን እንደገና መያዝ የቻለው ነው የሚለና የኤ ሙአዊያ ይለናል። ይሄኛው ትክክለኛ መልስ አይሆንም። ቢ ደግሞ ሶሊሚያን ፈርስት ይላል። ይሄኛው በተመሳሳይ አይሆንም። ሲ ደግሞ ሳላዲን ወይም ደግሞ ሳልአላዲን የሚባለው ነው ይለናል። ትክክለኛ መልስ አይሆንም። ሳላዲን ነበር እንደገና ጀሩሳሌምን ከክሩሳድስ በ1187 ማስመለስ የቻለው የነበረው ማለት ነው። ስለዚህ በዚህ መሰረት የ19ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ሳላዲን ነው ማለት ነው። ወደ ቀጣዩ እንለፍ። ጥያቄ ቁጥር 20 what was the great change of በ1054 የነበረው between በኢስተር ኤንድ ዌስተርን ቸርች ነው የሚለና የትኛው ነበር ግሬት ቺም እንዲፈጠር በ1054 በኢስተር እና በዌስተርን ቸርች እንዲፈጠር ኮዝድ የነበረው ወይም ምክንያት የነበረው ምንድነው የነበር ነው የሚለና የኤ ዲፈረንስ ኢን ፊውዳል ሲስተም በፊውዳል ሲስተም ይለያዩ ስለነበር ይላል። የኛው ትክክለኛ መልስ አይደለም፣ ዋና ፋክተር አይደለም። የቢ ደግሞ the fall of the Roman Empire ይላል። ይሄን በተመሳሳይ አይደለም። የሲ ደግሞ disagreement over papal authority ትክክለኛ መልስ የሚሆነው ይሄ ነው። በፓፓል አውቶሪቲ መካከል አለመስማማት ስለነበር ነው። ስለዚህ ያኛው ጥያቄ ትክክለኛ መልስ በዚህ መሰረት ሲ ነው የሚሆን ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 21 what was the economic effect of increasing trade in medieval Europe ምንድን ነበረ በሚድባል ኢሮፕ ላይ ትሬድ መጨመሩ ኢኮኖሚክ ኢምፓክቱ ምንድን ነበር ነው የሚለና የኤምሪላን ኢንድ ኦፍ ታውንስ ይላል። አይሆንም ኢንድ ኦፍ ታውንስ ምክንያቱም እንደውም ኦፖዚት ነው። ትሬድ ኢንክሪዝ ማድረጉ በሚድባል ኢሮፒያን እንደውም ታውኖች እንዲመጡ እንዲስፋፉና የሚያደርገና እንደውም ተቃራኒ ስለሆነ አይሆንም። ቢ ደግሞ ዲክላይን ኦፍ ክሪስቲያኒቲ ይላል። እዚህም በተጨማሪ እንደውም ክርስቲያኒቲ ስትሮንግ እንዲሆን ነው ያደረገ የነበር እንጂ ትሬድ እንዲወድቅ አላደረገም። ስለዚህ ቢ አይሆንም። የሲ ደግሞ ራይዝ ኦፍ ዘ መኒ ኢኮኖሚ ኤንድ ሚድል ክላስ ነው የሚል ትክክለኛ መልስ ሊሆን ነው። ምክንያቱም የትሬድ መጨመር ሚድባል ኢሮፕ ላይ ያደረገው ነገር አንደኛ መኒ ኢንካም እንዲጨምር አድርጓል ለህዝቦች ማለት ነውና ሚድል ክላስ ደግሞ እንዲፈጠር አድርጓል። ስለዚህ አንደኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 22 what was chivalry in the context of the middle age በሚድል ኤጅ ኮንቴክስት chivalry ማለት ምን ማለት ነው ትርጉሙ ነው የሚለና የኤ ምን ይላል ኤሎ አጌንስት ወርፌር ከወርፌር አጌንስት የሆነ ለሆነ ይላል። ይሄኛው አይሆንም። የቢ ደግሞ ኤታክስ ኮድ ይላል። ይሄን በተመሳሳይ አይደለም፣ ታክስ ኮድ አልነበረም። የሲ ደግሞ ኤናይት ኮድ ኦፍ ኮንዳክት ትክክለኛ መልስ የሚሆነው ይሄ ነው። ይሄ ቺቫልሪ የሚባለው ምንድነው የነበረው ናይቶችን ጋይድ የሚያደርጋቸው ነበር የሚመራቸው እንትን እንዲሆኑ ብሬቭ እንዲሆኑ ፌር እንዲሆኑ ሆነራብል ምናምን እንዲሆኑ ጋይድ የሚያደርጋቸው የሚመራቸው ኮድ የነበረው ይሄ ነው ማለት ነው። ስለዚህ የ22ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 23 what was the main reason for Portugal early leadership in exploration ነው የሚለና ምንድን ነበር ሪዝኑ? ፖርቹጋሎች ናቸው early exploration ሊድ ያደረጉ አይደለም ቀድሞ ኤክስፕሎር ማድረግ ነው የጀመሩ እነሱ ናቸው። በጣም ኢምፓክት ያለው ኤክስፕሎሬሽን የነበረው ፖርቹጋል ላይ ነበር። ብዙ ነገር ብዙ ግኝቶችም የተገኘው እዛ ነው። እና ለምንድን ነው እንደዛ ማድረግ የቻሉት? ሪዝኑ ምንድን ነበር ነው የሚለና የኤ it had the biggest army in Europe በኢሮፕ በጣም ትልቅ አርሚ ስለነበራቸው ይላል። አልነበራቸውም፣ ልክ አይደለም። ኤ አይሆንም። ቢ ደግሞ it was rich in species በስፒሺስ በጣም ሪች ስለሆነች ነው ይላል። ይሄን በተመሳሳይ ሊሆን አይችልም። የሲ ደግሞ ፕሪንስ ሄንሪ ሰፖርትድ ናቪጌሽን ኤንድ ኤክስፕሎሬሽን ትክክለኛ የሚሆነው ይሄ ነው። ምክንያቱም በጊዜ የነበሩ የፖርቹጋል ፕሪንስ ሄንሪ የሚባለው ማለት ነው በጣም ናቪጌሽን እንትን ሰፖርት ያደርግ ነበር፣ ያበረታታ ነበር፣ ኢንቨስት ያደርግ ነበር ለሴሌሮች
ሽፖች ምናምን እንዲሰሩ ማለት ነው። እና በዚህ በጣም ስለ ፍላጎት ስለነበረው ይሄ ፕሪንስ ሄንሪ በሱ ምክንያት ነው። ስለዚህ የ23ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 24 ዋይ ዋዝ መካ ኢምፖርታንት ኢን እስላም ቢፎር ኤንድ አፍተር ሙሐመድ ታይም? በሙሐመድና ከሙሐመድ በኋላ በነበረው ሰዓት መካ በጣም ለእስላሞች በጣም ኢምፖርታንት ፕሌስ ናት። እና ለምንድን ነው እንደዚህ የሆነችበት ምክንያት ሪዝኑ ነው የሚለና የኤ ኢት ዋዝ ክርስቲያን ሴንተር የክርስቲያን ሴንተር ስለነበር ይችላል። ይሄኛው አይሆንም። የኤ አይሆንም። የቢ ደግሞ ኢት ዋዝ ሮማን ሲቲ የሮማን ሲቲ ስለነበረች ነው ይላል። ይሄን በተመሳሳይ የሮማን ሲቲ አልነበረችም። የሲ ደግሞ ኢት ሃድ ዘ ካባ ኤንድ ቢኬም እስላም ሆሊስቲክ ሲቲ ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ይህች መካ የምትባለው ለሙስሊሞች በጣም ቫልዩብል ቦታ የሆነችው ካባ የሚባለው እዛ ስለሚገኝና የእስላም ደግሞ ሆሊስቲክ ሲቲ ስለሆነች ነው። ስለዚህ የ24ኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 25 ዋት ኢዝ ዘ ኢስላሚክ ሌጋል ኮድ ቤዝድ ኦን ዘ ቁርአን ኤንድ ትራዲሽናል ኮድ ይላል። የኢስላሚክ ሌጋል ኮድ የሚባል አይደለ ቁርአን ላይ ያለው እና በትራዲሽናል ኮድ እና ምን ይባላል ነው የሚለው። የኤ ቶራ ይላል። ቶራ አልነበረም። ቶራ ሲጀምር የጁሽ ሎ ነው ነበር እንጂ እስላም አልነበረም። ስለዚህ ኤውንም የቢ ደግሞ ጁስቲኒያን ኮድ ይላል። ይሄኛው ደግሞ በሮም በባይዛንቲን የነበረው ኮድ ነው እንጂ ከእስላም ጋር የሚያገናኘው ነገር የለም። ስለዚህ ቢማዩን የሲ ደግሞ ካኖን ሎ ይሄኛው ደግሞ የክርስቲያን ነው ይሄ ሎ ማለት ነው። ስለዚህ ሲማዩንም የዲ ሸሪያ ትክክለኛ መልስ የሚሆነው ሸሪያ ነው። ስለዚህ አምስተኛው ጥያቄ ትክክለኛ መልስ የሚሆነው ዲ ሸሪያ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 26 ዋት ሮል ዲድ ሞናስትሪስ ፕሌይ ኢን ሚድቫል ኢሮፕ? ምን ሮል ነበረ ሚድቫል ኢሮፕ ላይ ሞናስትሪዎች ፕሌይ የሚያደርጉት ወይም የሚጫወቱት የነበረ ዋና ሮላቸው ወይም ዋና ጥቅማቸው ምን ነበር ነው የሚል። የኤ ሴንተር ፎር ሚሊታሪ ትሬኒንግ ለሚሊታሪ ትሬኒንግ ሴንተር ነበሩ ይላል። አልነበሩም። የቢ ደግሞ ሳይት ኦፍ ፔዛንት ሪቮልት ለፔዛንት ሪቮልት ወይም ለፔዛንት አመጽ ቦታ ነበረች ነው ይላል። አልነበረችም። የሲ ደግሞ ሴንተር ፎር ለርኒንግ ኤንድ ማኑስክሪፕት ፕሪዘርቬሽን ትክክለኛው መልስ የሚሆነው ይሄ ነው። ሞናስተሪዎች በሚድቫል ኢሮፕ ላይ የሚያገለግሉ የነበር አንደኛ ለለርኒንግ ለትምህርትና ማኑስክሪፕቶችን ደግሞ ፕሪዘርቭ አድርጎ አስቶር አድርጎ ለማስቀመጥ ይጠቅሙ ነበር። ስለዚህ በዚህ መሰረት የ26ኛው ትክክለኛ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 27 ዋት ዋዝ ዘ ሃኒስቲክ ሊግ ነው የሚለና ሃኒስቲክ ሊግ ምንድን ነው? የኤ ሪሊጂየስ ኦርደር ይላል። ሪሊጂየስ ኦርደር አልነበረም። የቢ ደግሞ የትሬድ አሊያንስ ኦፍ ታውንስ ኢን ኖርዘርን ኢሮፕ ይላል። ትክክለኛ መልስ የሚሆነው ይሄ ነው። የቢ ትሬድ አሊያንስ ነበር። በኖርዘርን ኢሮፕ የነበረ የትሬድ አሊያንስ ወይም ትብብር ነበር ይሄ ማለት ነው ሃኒስቲክ ሊግ የሚባለው። ስለዚህ የ27ኛው ጥያቄ ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 28 who was the founder of the Ottoman Empire? ማን ነበረ ኦቶማን ኢምፓየርን ያገኘው ነው የሚለና የኤ መህመት ሰከንድ ይላል። መህመት ሰከንድ አልነበረም። የቢ ደግሞ ሱሌማን ፈርስት ይላል። እሱ በተመሳሳይ አልነበረም። ሲ ደግሞ ኦስማን ነበር ኦቶማን ኢምፓየርን ፋውንድ ማድረግ የቻለው ማለት ነው። ስለዚህ የ28ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 29 what major event occurred in በ1453 that ended the Byzantine Empire? በ1453 የተፈጠረ ምን ኢቨንት ነው የባይዛንቲን ኢምፓየር እንዲወድቅ ዋና ምክንያት የነበር ነው የሚለና የኤ ዘ ክሩሳድስ ነበር ይላል። አልነበረም። የቢ ደግሞ ዘ ፎል ኦፍ ኮንስታንቲኖፕል ቱ ኦቶማን በኦቶማን እጅ ኮንስታንቲኖፕል መውደቋ ይላል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም በምህነት እየተመሩ ኦቶማኖች ኮንስታንቲኖፕልን ካፕቸር ማድረግ ችሎ ነበር እና የዛኔ ነበር ባይዛንቲን ኢምፓየር እንዲያበቃለት የሆነ ማለት ነው። ስለዚህ የ29ኛው ጥያቄ በዚህ መሰረት ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 30 what was the impact of Marco Polo journey to China? የትኛው ምርጫ ነው የፖሎ ወደ ቻይና ያደረገውን ጉዞ የማርኮ ፖሎ ማለት ነው ያደረገውን ጉዞ የሚያስረዳው ወይም ተጽዕኖ የሚያስረዳው ምርጫ ነው የሚለና የኤ ስፕሪድ ኦፍ እስላም ቱ ኢሮፕ በዚህ ጉዞ ምክንያት ስፕሪድ ኦፍ እስላም ወደ ኢሮፕ እንዲሄድ ወይም ደግሞ ወደ ኢሮፕ እስላም እንዲስፋፋ አስችሏል ይላል። አላስፋፋም፣ አላስቻለም። ስለዚህ አይሆን ቢ ደግሞ ኮላፕስ ኦፍ ሞንጎል ሩለር የሞንጎል ሩለር ኮላፕስ እንዲያደርጉ እንዲወድቁ አስችሏል ነው የሚል አላስቻለም። ይህ መልስ አይሆንም። የሲ ደግሞ ኢንክሪዝ ኢሮፒያን ኢንተረስት ኢን ኤዥያ ኤንድ ትሬድ ትክክለኛ መልስ የሚሆነው ይሄ ነው። ማርኮ ፖሎ ይጽፍ ነበር እንትኖችን ስክሪፕቶች ምናምንና ማለት ነው እነዚህ እየጻፈ ወደ ኢሮፒያን ሲደርስ ጽሁፍ በጣም በተለይ ደግሞ የኮሎምበስ የሚባለው የሱን ጽሁፎች በጣም ያነብ ነበር ራይቲንጎችን ማለት ነውና ሲያነብ በጣም ኢንስፓየር አደረገው ወይም ኢንተረስት ኤዥያ ላይ እንዲያደርበት
አደረገውና እዛ መጨረሻ ላይ እነሱን ሄዶ እንዲወራ አስችሎታል ማለት ነው። ስለዚህ የ30ኛው ጥያቄ በዚህ መሰረት ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 31 ዋት ዳዝ ዘ ተርም ሬኔሳንስ ሚንስ? ሬኔሳንስ የሚለው ቃል ትርጉሙ ምንድነው ነው የሚል የዚህ ጥያቄ። የኤ ኢንድ ኦፍ ሪሊጂየስ ኢንፍሉዌንስ፣ ሪሊጂየስ ኢንፍሉዌንስን ኢንድ ማድረግ ነው ይላል። ይሄኛው ትክክለኛ መልስ አይደለም። የቢ ደግሞ ኤጅ ኦፍ ዲክላይን ይባላል ይላል። ይሄን በተመሳሳይ አይደለም። የሲ ደግሞ ሪበርዝ ኦፍ ክላሲካል ለርኒንግ ኤንድ አርት። አዎ ትክክለኛ መልስ የሚሆነው ይሄ። ምክንያቱም ሬኔሳንስ ማለት እንደገና የክላሲካል ለርኒንግ እና የአርት እንደገና መወለድን የሚያመለክት ነው። ስለዚህ በዚህ መሰረት የ31ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 32 ዋት ኢኖቬሽን አሎድ ሎንገር ሲ ቮያጅ ዱሪንግ ዘ ኤጅ ኦፍ ኤክስፕሎሬሽን? የትኛው ኢኖቬሽን ነበር በጣም ርዝመት ያላቸው ሲ ቮያጆችን እንዲደረጉ የሚያግዝ የነበረው ምርጫ ነው የሚል። የኤ ገን ፓውደር ይላል፣ እሱ አልነበረም። የቢ ደግሞ ኮምፓስ ኤንድ አስትሮሎጂ ይላል። ትክክለኛ መልስ የሚሆነው ነው። ምክንያቱም እኚህ ኢኖቬሽኖች ናቸው ለሲ ትራቭል በጣም የሚያግዙ የነበረበት እና በዚህ መሰረት የ32ኛው ጥያቄ መልስ የሚሆነው ትክክለኛ ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 33 ዋት ኢኮኖሚክ ሲስተም ኢንቮልቭስ ፕራይቬት ኦነርሺፕ ኤንድ ፕሮፊት ቤዝድ ኢንቨስትመንት? የትኛው ኢኮኖሚክ ሲስተም ነው ፕራይቬት ኦነርሺፕን እና ፕሮፊት ቤዝድ ኢንቨስትመንትን የሚያካትት ነው የሚለን? የኤ ፊውዳሊዝም ይላል። ፊውዳሊዝም አይሆንም፣ ምክንያቱም ፊውዳሊዝም በሚድቫል የነበረ ነው። ይሄን ደግሞ አያካትም። ስለዚህ ኤ አይሆንም። የቢ ደግሞ ሶሻሊዝም ይላል። ቢም በተመሳሳይ አይሆንም፣ ምክንያቱም ሶሻሊዝም የሞደርን ሶሻይታል ቲዮሪ እንትን የነበርና ይሄንም ደግሞ አይደግፍም። ስለዚህ ኢንቮልቭ አያደርግም። ስለዚህ ቢም አይሆንም። የሲ ደግሞ ካፒታሊዝም ይላል። ትክክለኛ መልስ የሚሆነው እሱ፣ ምክንያቱም ካፒታሊዝም ነው ፕራይቬት ኦነርሺፕ ላይ እና ፕሮፊት ሞቲቭ ላይ በጣም ቤዝድ አድርጎ ፎከስ አድርጎ የሚሰራ ነበር። ስለዚህ በዚህ መሰረት የ33ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ካፒታሊዝም ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 34 who was the ruler of the Song dynasty during the Chinese most commercial period? በቻይኒስ ሞስት ኮሜርሻል ፔሪድ በሚባል ጊዜ የሶንግ ዳይናስቲ መሪ የነበረው ማን ነበር ነው የሚል። የኤ ኩብላይ ካን ይለናል። ኩብላይ ካን አልነበረም፣ ምክንያቱም ኩብላይ ካን የሞንጎላን ነበር እንጂ ቻይና አልነበረም። ስለዚህ የኤ አይሆንም። ቢ ደግሞ ውዥዋን ይላል። ውዥዋንን በተመሳሳይ የታንግ መሪን የነበር እንጂ የዚህ አይደለም። ስለዚህ ቢ አይሆንም። የሲ ደግሞ ኢምፔረር ታይዙ ይላል። መልስ የሚሆነው እሱ ነው፣ ምክንያቱም ኢምፔረር ታይዙ ነበር ሶንግ ዳይናስቲን ፋውንድ ያደረገውና ይመራ የነበረው ማለት ነው። እና ደግሞ ከዚህ በተጨማሪ ዩኒቲዋንና ኢኮኖሚዋን ሪስቶር እንድታደርግ ያገዛትም የነበር መሪ እሱ ነበር። ስለዚህ በዚህ መሰረት የ34ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ኢምፔረር ታይዙ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 35 ዋት ዋዝ ዘ ዳይናስቲክ ሳይክል ኢን ዘ ቻይኒስ ሂስትሪ? ዳይናስቲክ ሳይክል የሚባል አለ በቻይናቲክ ሂስትሪ ማለት ነው። እና ያ ምንድን ነው የሚገልጽ ነው የሚለና ዘ ሪበርዝ ኦፍ ዲሞክራሲ ይላል። ኤ እንደዛ አይደለም። የቢ ደግሞ ሪፒቲንግ ፓተርን ኦፍ ራይዝ ሩል ዲክላይን ኤንድ ሪፕሌስመንት ይላል። ትክክለኛ መልስ የሚሆነው ይሄ ነው። ዳይናስቲክ ሳይክል የሚባለው ቻይና ሂስትሪ ላይ የሚገኘው ሪፈርም ያደረገው ምንድነው? አንድ ገዥ መምጣቱን አዛ መግዛቱን አዛ መወደቁን መጨረሻ ደግሞ ሪፕሌስ መደረጉን ይህን ሳይክል ሪፒቲንግ የሆነ ሳይክል የሚገልጽ ዳይናስቲክ ሳይክል ይባላል። እና በዚህ መሰረት የ35ኛው ጥያቄ ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 40 which empire was known for establishing the Janissary corps? የትኛው ኢምፓየር ነው ጃኒሳሪ ኮርፕስ የሚባለውን ኢስታብሊሽ ወይም በመመስረት የሚታወቀው ነው የሚል። የኤ ባይዛንቲን ኢምፓየር ይላል። የኤ መልስ አይሆንም፣ እነዚህ ፎርሶች አይደሉም። የቢ ደግሞ አቢሳይድ ካሊፔት ይላል። ይሄም በተመሳሳይ መልስ አይሆንም። የሲ ደግሞ ኦቶማን ኢምፓየር። ትክክለኛ መልስ የሚሆነው ይሄ ነው። ኦቶማን ኢምፓየሮች ነበረ እኒ ጃኒሳሪ የሚባሉ ኢሊቶችን ዩናይት በማድረግ እና ደግሞ እዚህ በተጨማሪ ወደ ክርስቲያን ቮይስ በኮንቨርት በማድረግ የሚታወቁ የነበሩ ማለት ነውና በዚህ መሰረት የ40ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ኦቶማን ኢምፓየር ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 41ኛው what was the goal of the Prince Henry the Navigator? ፕሪንስ ሄንሪ የሚያደርገው ናቪጌተር ነበር፣ ናቪጌት ነበርና ያ ዋና አላማው ምን ነበር የናቪጌቱ ነው የሚል። የኤ ኮንከር ኢጅፕት ነው የሚል፣ ኢጅፕትን ኮንኮር ለማድረግ ይላል አይደለም። የቢ ደግሞ ስፕሪድ ፕሮቴስታንቲዝም ይላል። ይሄን በተመሳሳይ መልስ አይሆንም። የሲ ደግሞ ፕሮሞት ትሬድ ኤንድ ኤክስፕሎሬሽን አሎንግ አፍሪካ። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ይሄ ዋና ጎሉ የነበረው አንደኛ ትሬድን ፕሮሞት ማድረግ ነው፣ ትሬድን በጣም ማስተዋወቅ፣ ሁለተኛ ደግሞ አፍሪካን ኤክስፕሎር ማድረግ ነበር። ስለዚህ የ41ኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 42 what was a major result of the black days in Europe? የብላክ ዴዝ የሚባል ኢሮፕ ላይ የተከሰተ ከ1347 እስከ 1352 ነበርና የዛ ሜጀር ሪዛልት ወይም ደግሞ ዋና ውጤቱ ምን ነበር ነው የሚል። የኤ ፖፑሌሽን ግሮዝ
ፖፑሌሽን እንዲጨምር አድርጓል ይላል። ይሄኛው አይሆንም፣ እንዲያውም ተቃራኒ ነበር። ቢ ደግሞ ዲክላይን ኢን ዌጅ እንዲቀንስ አድርጓል ይላል። ይሄም በተመሳሳይ አይሆንም። የሲ ደግሞ ማሲቭ ፖፑሌሽን ዲክላይን ኤንድ ሌበር ሾርቴጅ። ትክክለኛ መልስ የሚሆነው ምንድነው? ይሄ ነው። ምክንያቱም ይሄ በጣም 1/3 የሚሆነው የኢሮፒያን ፖፑሌሽን ተገሎ ነበር በዚህና በዚህ ደግሞ ሌበር ክራይሲስ የሌበር ፎርስ እንዲቀንስ አድርጎ ነበር። ስለዚህ የ42ኛው ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 43 ዘ ማግኔቲክ ኮምፓስ ገንፓውደር ኤንድ ፕሪንቲንግ ኦሪጂኔት ኢን ዊች ሲቪላይዜሽን። እኒህ ማግኔቲክ ኮምፓስ ገንፓውደር እና ፕሪንቲንግ የሚባሉት የትኛው ሲቪላይዜሽን ላይ ነው ኦከር ያደረጉ የተፈጠሩ ነው የሚለን? የኤ ባይዛንቲን ኢምፓየር ላይ ነው ይላል። አይደለም። የቢ ኢስላሚክ ካሊፌት ላይ እዚህ ላይም አይደለም። የሲ ደግሞ ሞንጎላን ኢምፓየር ላይ ይላል። እዚህ ላይም አይደለም። የተከሰቱት ቻይኒዝ ሲቪላይዜሽን ላይ ነው። ዲ ቻይኒዝ ሲቪላይዜሽን ላይ ነው እነዚህ ነገሮች ያመጡ ማለት ነው። እነዚህ ኢኖቬሽኖች እንትን ደግሞ ስፔሻሊ ደግሞ በሶንግ እና በታንግ ዳይናስቲ ላይ ነው እነዚህ ነገሮች ያመጡ። ስለዚህ የ43ኛው ጥያቄ ትክክለኛ መልስ የሚሆነው ዲ ነው ማለት ነው። በዚህ መሰረት ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 44 what effect did the Crusaders have on feudalism in Europe? የትኛው ኢፌክት ነው ክሩሳደርስ ፊውዳሊዝም ኢን ዩሮፕ ላይ ያደረገው ነው የሚለና ኤ strengthening feudal ties እኒ ፊውዳል ታይዞችን አጠናክሯል ይላል። አላጠናከረም፣ እንዲያውም ዊክ አድርጓል ነው በተቃራኒው። ቢ ደግሞ encourage the rise of ሰርፍደምን እንዲመጣ ኢንካሬጅ አድርጓል ወይም አበረታቷል ይላል። ይህም በተመሳሳይ አላበረታታም። ሲ ደግሞ ዊኬንድ ፊውዳሊዝም by shifting power to king and town። እንዲህ ያደረገ ዊኬንድ አድርጓል፣ ፊውዳሊዝምን አዳክሟል። ምን በማድረግ ፓወርን ወደ ኪንግ እና ወደ ታውን ሽፍት በማድረግ ነው የሚለና ትክክለኛ መልስ የሚሆነው እሱ ነው። እና በዚህ መሰረት የ44ኛው ጥያቄ ትክክለኛ መልስ ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 45 what feature characterize gothic architecture? የትኛው ካራክተሪስቲክስ ነው የጎቲክ አርኪቴክቸርን የሚገልጸው ነው የሚለና የኤ ፍላት ሩፍ እና ራውንድ አርችስ ነው የሚለና የኤ አይሆንም። የቢ ደግሞ ፖይንትድ አርችስ ኤንድ ስቴንድ ግላስ ዊንዶውስ ነው የሚለና ትክክለኛ መልስ የሚሆነው ይሄ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 46 what dynasty ruled China when it was first fully unified under ሞንጎላ ruler? የትኛው ዳይናስቲ ነበር ቻይናን መምራት የቻለው በሞንጎላ ሩል ስር ዩኒፋይድ ከሆኑ በኋላ ነው የሚል። የኤ ታንግ ይለናል፣ ታንግ አልነበረም። የቢ ሶንግ ይላል፣ ሶንግም አልነበረም። ሲ ዩሃን ይላል፣ መልሱ የሚሆነው ሲ ዩሃን ነው ማለት ነው። በዚህ መሰረት የ46ኛው ጥያቄ ትክክለኛ መልስ ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 47 what was the significance of the mandates of heaven in Chinese history? የቻይና ታሪክ ላይ ማንዴት ኦፍ ሄቨን የሚባል አለና ሲግኒፊካንት የሆነው እንትኑ ምንድነው ነው የሚል ምርጫው ነው የሚለና it gives rules divine status forever ይላል። የኛው ትክክለኛ መልስ አይሆንም። የቢ ደግሞ it justified the rise and fall of dynasties። ትክክለኛ መልስ የሚሆነው ይሄ ነው። ቅድም ባየነው መሰረት ይሄ ማንዴት ኦፍ ሄቨን የሚባለው ብሊፍ በቻይኒስት የነበረው ማለት ነው። ብሊፉ የነበረው ነው ይሄ ሄቨን ኦቶሪቲ ይሰጥ ነበር ሩል ለማድረግና ዊዝድሮ ለማድረግ ነው የሚለን የነበረ። ስለዚህ በዚህ መሰረት የ47ኛው ጥያቄ ትክክለኛ መልስ የሚሆነው ቢ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 48 which of the following was a major achievement of the Song dynasty? ከነዚህ ምርጫዎች መካከል ዋና የሶንግ ዳይናስቲ አቺቭመንት የነበረው የትኛው ነው የሚለን ወይም ያሳካው ነገር የኤ ኮንኩዌስት ኦፍ ሮም ይላል፣ እሱ አልነበረም። የቢ ደግሞ ኢኖቬሽን ኦፍ ቻሮይት የቻሮይት ኢኖቬሽን ወይም የቻሮይት ፈጠራ ይላል፣ እሱም በተመሳሳይ አልነበረም። ሲ ደግሞ ሙቪብል ታይፒንግ ፕሪንት ኤንድ ገን ፓውደር ይላል፣ ይሄን የነበረ። በዚህ መሰረት የ48ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 49 what major development marked the beginning of early capitalism in Europe? የትኛው ዲቨሎፕ መደረግ ነው አርሊ ካፒታሊዝም በኢሮፕ ላይ እንዲጀመር ያደረገው ነው የሚለና የኤ ዩዝ ኦፍ ስሌቭ ሌበር ይላል፣ የስሌቭ ሌበር መጠቀም ይላል፣ እሱ አይሆንም። ቢ ደግሞ ኤክስፓንሽን ኦፍ ፊውዳሊዝም፣ ይሄን በተመሳሳይ አይሆንም። ሲ ደግሞ ግሮዝ ኦፍ ትሬድ ባንክ ኤንድ ኢንቨስትመንት፣ ትክክለኛ መልስ የሚሆነው ይሄ ነው። የትሬድ የባንክና ኢንቨስትመንት ማደግ ነው እንደዛ እንዲሆን ያደረገ። ስለዚህ 49ኛው ጥያቄ ትክክለኛ መልስ ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 50 what was a vassal in feudal Europe? ቫዝል የሚባል ነበር ፊውዳል ኢሮፕ ላይ እና ምን ነው የሚገልጽ ነው የሚል የትራቭሊንግ መርቻንት ተጓዥ ነጋዴዎችን የሚገልጽ ይላል፣ አልነበረም። የቢ ደግሞ ኤፔዛንት ወርከር፣ ይሄን በተመሳሳይ አልነበረም። የሲ ደግሞ ኤለዘር ሎርድ who pledged loyalty to a great lord፣ መልሱ የሚሆነው ይሄ ነው። እነዚህ ቫዛል የሚባሉት ታናናሽ ሎርዶች ናቸው። ለሆነ ግሬት ሎርድ ወይም ከነሱ በላይ ለሆነ ሎርድ
ታማኝ የሚሆኑ ማለት ነው። ስለዚህ በዚህ መሰረት 50ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 51 What innovation helped European navigators during the age of exploration? የትኛው ፈጠራ ነበር ኢሮፒያን ናቪጌሽንን በኤጅ ኦፍ ኤክስፕሎሬሽን በጣም ያገዛቸው ነው የሚለን? የኤ ፕሪንቲንግ ፕሬስ ይላል፣ እሱ አልነበረም። የቢ ደግሞ ገን ፓውደር፣ ይሄን በተመሳሳይ አልነበረም። የሲ ደግሞ አስትሮሌብ ይላል። ትክክለኛ መልስ የሚሆነው እሱ ነው። ምክንያቱም ያገዛቸው የነበር አስትሮሌብ እና ኮምፓስ ነው ቅድም ባየነው መሰረት። ስለዚህ የ51ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 52 What promoted European to seek sea routes to Asia? ምንድን ነበር ኢሮፒያኖች የኤዥያን ሲ ራውት እንዲፈልጉ ያደረጋቸው ነው የሚል። የኤ ላክ ኦፍ ፉድ ኢን ኢሮፕ ይላል፣ ይሄ አልነበረም። ቢ ደግሞ ሙስሊም ኮንትሮል ኦፍ ላንድ ራውትስ፣ ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም ኦቶማንና አረቦች እነዚህ ላንዶችን ተቆጣጥረው ስለነበረ በጊዜው፣ ይሄ ደግሞ የፖርቹጋል እና የስፔኖችን ሌሎች ኦልተርኔቲቮች እንዲፈልጉ አድርጓቸው ነበር። ስለዚህ በዚህ መሰረት 52ኛው ጥያቄ ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 53 which of the following is a legacy of the Byzantine Empire? የትኛው አማራጭ ነው የባይዛንቲን ኢምፓየር ሌጋሲ የሆነው ነው የሚለን? የኤ ቻይኒስ ስክሪፕት ይላል፣ አልነበረም። የሲ ደግሞ ሳይሪሊክ አልፋቤት ኤንድ ኦርቶዶክስ ክርስቲያኒቲ ይላል፣ ይህም በተመሳሳይ አልነበረም። የቢ ደግሞ ሳይሪሊክ አልፋቤት ኤንድ ኦርቶዶክስ ክርስቲያኒቲ ይላል፣ ትክክለኛ መልስ የሚሆነው ይሄ ነው። እነዚህ ባይዛንቲን ሚሽነሪዎች ነበሩ ኦርቶዶክስ ክርስቲያኒቲን ስፕሪድ እንዲሆን ያደረጉትና ከዚህ በተጨማሪ ደግሞ ለስሌቦች ሳይሪሊክ ስክሪፕትን ዲቨሎፕ ማድረግ መፍጠር ችለውላቸው ነበር። ስለዚህ በዚህ መሰረት የ53ኛው ጥያቄ ትክክለኛ መልስ ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 54 which empire controlled the Holy Land during the first crusades? የትኛው ኢምፓየር ነበር በመጀመሪያው ክሩሳደስ ሆሊ ላንድ የምትባለውን መቆጣጠር የቻለው ነው የሚልና? የኤ ኦቶማን ኢምፓየር ይላል፣ እነሱ አልነበሩ። የቢ አባሳይድ ካሊፔት፣ እነሱም አልነበሩም። ሲ ሰልጁክ ተርክስ፣ መልሱ የሚሆነው ይሄን ሰልጁክ ተርኮች ነበረ ይሄን ኮንትሮል ማድረግ የቻሉ ጀሩሳሌምን ማለት ነው። እና ደግሞ እዚህ በተጨማሪ ፒሊግሪሞችን ምናምን ሪስትሪክት አድርገው ነበር እና ደግሞ ክሩሳደስን ፕሮምፕት ማድረግ ችሎ ነበር። ስለዚህ በዚህ መሰረት የ54ኛው ጥያቄ ትክክለኛ መልስ ሲ ሰልጁክ ተርክስ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 55 ዋት ኢዝ ዴሚንሲ ኢን ሚድባል ኢሮፕ? ዴሚንስኒ የሚባል ሚድባል ኢሮፕ ላይ ነበር ነበርና ምንድን ነው ያ ነው የሚለና? የኤ ኤናይት ስወርድ ይላል፣ እሱ አልነበረም። የቢ ደግሞ ላንድ ኦን ዳይሬክት ባይ ኤ ሎርድ፣ ትክክለኛ መልስ የሚሆነው ይሄ ነው። ዴሚሲኒ የሚለው ቅድም ባየነው ምርጫ መሰረት ሎርዶች ዳይሬክትሊ ላንድ ዝም ብሎ ኦን የሚያደርጉበት ሲስተም ነው ነበር። ስለዚህ የ55ኛው ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 56 what was the role of the Catholic Church in medieval education? በሚድባል ኤዱኬሽን ላይ ካቶሊክ ቸርች የተጫወተችው ዋና ሮሏ ወይም ተግባሯ ምን ነበር ነው የሚል። የኤ ኢት ዲስካሬጅድ ሪዲንግ ኤንድ ራይቲንግ፣ ሪዲንግ እና ራይቲንግን ዲስካሬጅ አድርጓል ነው የሚል። እንደውም ይሄው ተቃራኒ ነው። ኤ አይሆንም። ቢ ደግሞ ኢት ኮንትሮልድ ስኩልስ ኤንድ ዩኒቨርሲቲስ፣ ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም እነዚህ ሚድባል ኤዱኬሽን ላይ ካቶሊክ ቸርቾች ኮንትሮል አድርገው ነበር ስኩልና ዩኒቨርሲቲዎችን ማለት ነው። እና በዚህ መሰረት የ53ኛው ትክክለኛ መልስ የሚሆነው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 57 what was a key characteristics of ማኖሪያሊዝም? የትኛው ነው የማኖሪያሊዝም ኪ ካራክተሪስቲክስ የሚባለው ነው የሚለን? የኤ ግሎባል ትሬድ ኔትወርክ ይላል፣ አልነበረም። የቢ ደግሞ አርባን ሴንተርድ ማኑፋክቸሪንግ፣ ይህንም በተመሳሳይ አልነበረም። ሲ ደግሞ ሰልፍ ሰፊሽንት የሆነ ፋርሚንግ ስቴት ይላል፣ ትክክለኛ መልስ የሚሆነው እሱ ነው። እና በዚህ መሰረት 57ኛው ጥያቄ ትክክለኛ መልስ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 58 who was Empress Theodora ነው የሚለና እቺ ኢምፕረስ ቴዎዶራ የምትባለው ማን ነበረች ነው የሚል። የኤ ዘ ፋውንደር ኦፍ እስላም አልነበረችም። የቢ ደግሞ የክሩሳድስ ኩዊን ነበረች ይላል፣ አልነበረችም። የሲ ደግሞ ጁስቲኒያን ዋይፍ ኤንድ ኮ ሩል ኦፍ ዘ ባይዛንቲን ኤምፓየር ይላል፣ ትክክለኛ መልስ የሚሆነው እሷ ናት። እቺ ኢምፕረስ ቴዎዶራ የምትባለው የጁስቲኒያን ሚስት ነበረች። ከዚህ በተጨማሪ ደግሞ የባይዛንቲን ኤምፓየር ኮሩለር ነው የነበረች። ስለዚህ በዚህ መሰረት 58ኛው ጥያቄ ትክክለኛ መልስ ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 59 what best describe medieval towns in Europe? የትኛው ነው የሚድባል ታውን ኢሮፕ ላይ የነበረውን በደንብ ዲስክራይብ የሚያደርገው ምርጫ ነው የሚለን? የኤ ዲክላይን ትሬድ ሴንተር፣ ዲክላይኒንግ የሆነች ትሬድ ሴንተር ነው ይላል፣ አይደለም፣ አልነበረችም። ቢ ደግሞ ኦልዌይስ ሩል ባይ ዘ ኪንግ ይላል፣ ሁሌ አልነበረም ሩል የሚደረጉት፣ እንዲያውም ሬር ነበር በኪንግ ሮል መደረጋቸው። ስለዚህ ቢ ማይሆንም። የሲ ደግሞ ሴንተር ኦፍ ክራፍት ትሬድ ኤንድ ኒው ሶሻል ክላስስ ይላል፣
ትክክለኛ መልስ የሚሆነው ይሄ ነው። ስለዚህ በዚህ መሰረት 58ኛው ጥያቄ ትክክለኛ መልስ ሲ ነው ማለት ነው። ወደ ቀጣዩ ወደ መጨረሻው ጥያቄ እንለፍ። ጥያቄ ቁጥር 60 What happened during the Fourth Crusades? በፎርዝ ክሩሳደስ ምን ነበር የተፈጠረው ነው የሚል የክሩሳደርስ ኮንከርድ ጀሩሳሌም ክሩሳደሮች ጀሩሳሌምን መግዛት ችለው ነበር ይላል። አልቻሉም። ኤ አይሆንም። የቢ ደግሞ ክሩሳደርስ were defeated by ሳላዲን በሳላዲን ተረተው ነበር ይላል። ቢ ይሄኛውም ከክሩሳደስ በፊት ነው ኦከር ያደረገ። ስለዚህ ቢ አይሆንም። የሲ ደግሞ ክሩሳደርስ አታክድ ኮንስታንቲኖፕል ይላል። ትክክለኛ መልስ የሚሆነው ይሄ ነው። ምክንያቱም በ1204 ክሩሳደሮች ኮንስታንቲኖፕል አታክ ማድረግ ችሎ ነበር ክርስቲያን ሲቲዋን ማለት ነው። እና በዚህ መሰረት የ60ኛው ጥያቄ ትክክለኛ መልስ የሚሆነው ሲ ነው ማለት ነው። እና የዛሬ ጥያቄ ቪዲዮአችን ይህን ይመስል ነበር። ቀጣይ ደግሞ በፓርት 7 11ኛ ክፍል ዩኒት 5 የተወጣጡ 60 ጥያቄዎችን በዚህ መሰረት በዲቴል ማብራሪያ ይዘንላችሁ ምንቀርብ ይሆናል። ቀጣይ ፓርት 7 ደግሞ በምንለቅበት ሰዓት እንደለቀቅነው ቀጥታ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ከዚህ በተጨማሪ ደግሞ ይሄን የሂስትሪ ጥያቄን ከጨረስን በኋላ ኮሜንት ላይ አብዛኞቻችሁ ባሳወቃችሁ መሰረት ወደ ጂኦግራፊ ጥያቄ ወደ መስራት ምናልፍ ይሆናል። ስለዚህ ቻናላችንን ሰብስክራይብ ያደረጋችሁ ቀጣይ ቪዲዮ በምንለቅበት ሰዓት ወዲያው እንዲደርሳችሁ ማለት ነው።